ልጆቻችሁን አታበሳጩ። አባቶች ሆይ እናቶች ሆይ ልባቸው እንዳይዝል ልጆቻችሁን አታበሳጩ። ልጅን ጥሩ አድርጎ ማሳደግ፣ ልጅን ማንከባከብ፣ ለልጅ ተገቢውን እንደው ማቅለጥም ሳይሆን ልጆችን ማነጽ፣ ልጆችን በጥሩ ህይወት ማስተማር፣ መምከር፣ ልጆችን መንከባከብ መልካም ነው። በልጆች ንጽህናቸውን፣ እምነታቸውን፣ ህዝባቸውን፣ የሰው ፍቅር እግዚአብሔርን መውደድ፣ ሰውንም ማክበር ሐዋርያው ቅዱስ ጳውሎስም ልባቸውን እንዳይዝል ደህና መልካም እየሰሩ ልባቸውን ወክክ ማድረግ፣ ጥሩ ስራ እየሰሩ ማስጨነቅ፣ እነሱ ደከመን ታከተን ሳይሉ በሚደክሙት ድካም እንደው አንዳንድ አባቶች እናቶች አሉ ዝም ብለው ማትም ይወርዱ። ይሄንን ነው እንግዲህ ልባቸው እንዳይዝል፣ ተስፋ እንዳይቆርጡ፣ እንዳይጨነቁ እንግዲህ ወልዶ ስራ ጠብቆ ማሳደግ፣ መንከባከብ፣ ማስተማር፣ መታገስ፣ አስፈላጊውን ነገር ማቅረብ ለልጆች እንዲህ ነው ወገኖች። ልጆችን መተካት ከሁሉ ነገር በላይ አብልጬ የምመለከተው እንግዲህ ያለው ትውልድ ያረጃል፣ ይሸመግላል፣ እንዲሁም ደግሞ ያለ እድሜው ይጠራል። ግዴታ ትውልዱ ደግሞ ምግባርን ከሃይማኖት፣ ሃይማኖትን ከምግባር፣ ጥሩ ስነ ምግባር፣ ፍቅርን፣ ትህትናን፣ ትዕግስትን፣ አትግደል፣ አትስረቅ፣ አታመንዝር፣ በሐሰት አትመስክር፣ ይህን እኔ እግዚአብሔር አምላክ ነኝ፣ ከኔ በቀር ሌላ አምላክ አታምልክ፣ በሰማይም በምድርም በባህርም ሌሎች አማልክት አይኖሩ። ይሄ እንዳለ ሆኖ ደግሞ ባልንጀራ እንደራስ ውደድ፣ በባልንጀራ ላይ በሐሰት አትመስክር፣ የባልንጀራን ገንዘብ፣ ሀብት፣ ንብረት፣ ባል፣ ሚስት አትመኝ የሚለው ስላለበት ልጅን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእርሱ ፈቀቅ አይልም ይላል ጥበበኛው ሰለሞን መጽሐፈ ምሳሌ ምዕራፍ 22 ቁጥር 6 ላይ። በሚሄድበት መንገድ ምራው፣ አስተምረው፣ በዚህ ይሄን አድርግ እንዲሁን ብለህ ምራው። ከዛ ፈቀቅ አይልም፣ ከዛ ነቅነቅ አይልም። ጠብቆት አክብሮት፣ ያን መንገድ ጠብቆት አክብሮት ይኖራል ነው የሚላችሁና ጥበበኛው ሰለሞን እንግዲህ ልጅህን በሚሄድበት መንገድ ምራው፣ ምከረው፣ አስተምረው፣ በሸመገለ ጊዜ ከእርሱ ፈቀቅ አይልም፣ በሸመገለ ጊዜ ከእሱ ነቅነቅ አይልም። ዘዳግም ምዕራፍ 6 ቁጥር 7 ላይ ለልጆችህም አስተምረው፣ በቤትህም ስትቀመጥ፣ በመንገድም ስትሄድ፣ ስትተኛም ስትነሳም ተጨዋወተው ይላል እና ዋናው ደግሞ ለልጆችህም አስተምረው። ኦሪት ዘዳግም ምዕራፍ 6 ላይ የተጻፈ ቃል ነው የምንመለከተው። አንተ ልጅህም የልጅ ልጅህም በእድሜያችሁ ሁሉ ልትወርሷት በምትገቡባት ምድር ታደርጓት ዘንድ አምላክህን እግዚአብሔርን ፈርተህ እኔ ለአንተ ያዘዝኩትን ሥርዓቱንና ትእዛዙን ሁሉ ትጠብቅ ዘንድ እድሜህም ይረዝም ዘንድ አምላካችሁ እግዚአብሔር እንዳስተማራችሁ ያዘዛት ትእዛዝና ሥርዓት ፍርድም ይህች ናት። እንግዲህ እስራኤል ሆይ ስማ፣ መልካምም እንዲሆንልህ የአባቶችህም አምላክ እግዚአብሔር እንደተናገረ ወተትና ማር በምታፈሰው ምድር እጅግ
እንድትበዛ ታደርግ ዘንድ ጠብቅ። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። እኔም ዛሬ አንተን የማዝዘውን ይህን ቃል በልብህ ያዝ፣ ለልጅ ልጆችህም አስተምረው። በቤትህም ስትቀመጥ፣ በመንገድህም ስትሄድ፣ ስትተኛም ስትነሳም ተጨዋወተው። በእጅህም ምልክት አድርገህ እሰረው። በዓይኖችህም መካከል እንደ ክታብ ይሆንልህ። በቤትህም መቃኖች፣ በደጃፍህም በሮች ላይ ጻፈው። ለልጆችህም አስተምረው። ልጆቻችን መምከር ማስተማር የኛ እንኳን የተበላሸ ስርዓት አልባነት የጸባይ ችግር ቢኖርብን ያንን ለልጅ ማውረስ አያስፈልግም። ልጆች በድላቸው ይኖሩበት። እኔ እድሌን እንዳልሆነ ባሳልፈው እነሱ ደግሞ በድላቸው ተጠቅመው ቀሪ ጊዜያቸው ተባርኮላቸው ለወላጅም፣ ለቤተሰብ፣ ለሀገር፣ ለወገን እግዚአብሔር በሰጣቸው ጸጋ ተጠቅመው እንዲጠቅሙ ማድረግ ነው። ልጅነን መምከርና ማስተማር ግድ ይላል ወገኖች። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 19 ቁጥር 13 ላይ ሕፃናትን አትከልክሏቸው ወደ እኔ ይምጡ አለ። ሰዎቹ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲባርካቸው ልጆችን ይዘው ወደ እሱ ሊያስጠጉ ፈለጉ። በዛን ጊዜ እጁን ይጭንባቸውና እንዲጸልይ ሕፃናትን ወደ እርሱ አመጡ። ደቀ መዛሙርቱም ገሰጿቸው። ውጡ፣ ከዚህ ራቁ፣ ከዚህ ወደ ኋላ በሉ አሏቸው። ነገር ግን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሕፃናትን ተዋቸው፣ ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግስተ ሰማያት እንደነዚህ ላሉ ናትና ይላል። ሕፃናቶችም በስርዓቱ ደጉ፣ ግድ የለም ምናልባት አሳዳጊም እንኳን ባይኖር ሌላ አማራጭ የለንም። ክፋት ብንጨምር መንገዳችን መዝጋት ነው። መንገዳችን ላይ ወጥመድ መዘርጋት ነው። መንገዳችን መዝጋት ነው። ክፋት ብንጨምር ልቅስ በየዋህነት ብንሄድ ወጠን ወርደን ተነስተን ወድቀን ራሳችን እንደምንም ብለን ተፍጨርጭረን ብናልፍ እኛም እንጠቀማለን፣ ሰውም እንጠቅማለን። እኛም እንረዳለን፣ ሰውም እንረዳለን። ለራሳችንም ነው፣ ለሰውም ትርፍ ነው። ይህን ይመስላል ወገኖች፣ ይህን ይመስላልና እነሆ ሕፃናትን ተዋቸው፣ ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግስተ ሰማያት እንደነዚህ ላሉ ናትና ይላል። እጁንም ጫነባቸው፣ ከዚያም ሄዱ። ማቴዎስ ምዕራፍ 19 ቁጥር 13 የተጻፈ ቃል ነው። ሕፃናትንማ መንከባከብ፣ ሕፃናትንማ በጥሩ ስነ ምግባር፣ በሃይማኖት በምግባር ጸንተው እንዲኖሩ መተካት። ታዲያ ምን ሞት አይባልም። ልጆች ከተተኩ በእኛ ጥሩ ልጆች ምግባር ፍጹም ጥሩ ስነ ምግባር ያላቸው ምግባርን ከሃይማኖት ይዘው ከተተኩ የኛ ህይወት ነው እንጂ ሞት አይባል። ሰው ዘላለም አይኖር። እሾህ ተክለን የምንሞት የምናልፍ ከሆነ ግን ኩርንችትና ሚኬላ ተክለን የምናልፍ ከሆነ ወገኖች እኮ የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ጎዳናውንም በበረሃ አቅኑ፣ ተራራው ዝቅ ይበል፣ ሸለቆው ከፍ ይበል፣ ኩርንችቱ ይስተካከል። ኢሳይያስ ምዕራፍ 40 ቁጥር 3። ስለሆነ ወገኖች ሁሉ የተባለው ያበጠው የጎረበጠው ከኔ በላይ ሰው የለም የሚለው ሰው ልቦና ነው። ተራራው ዝቅ ይበል፣ ሸለቆው ቂም በቀል፣ ኩርንችቱ ኃጢአት ላይ ይስተካከል። የአዋጅ ነጋሪ ቃል በምድረ በዳ
በምድረ በዳ እግዚአብሔር መንገድ አስተካክሉ፣ ጎዳናውን በበረሃ አቅኑ፣ ተራራው ዝቅ ይበል፣ ሸለቆ ከኩርንችቱ ይስተካከል። ኢሳይያስ ምዕራፍ 40 ቁጥር 3 ላይ፣ በማቴዎስ ወንጌል ምዕራፍ 3 ቁጥር 1 ላይ እንዲህ ነውና እንግዲህ ወገኖች አሁንም ቢሆን የምናስተምረው ትምህርቱ ሰው እንዲስተካከል ነው። ሌላ አዲስ ነገር አይደለም። የምናስተምረው ሰው እንዲስተካከል በጎ ምግባር እንዲኖረው ነው። በተለይ ደግሞ ህፃናትን መከብከብ ህፃናት ጥሩ ሆነው ካደጉ የሚቀጥለውም እንደዛው ኃጢአት ከገጸ ምድር እየጠፋ ቂም በቀል፣ ተንኮል፣ መለያየት፣ ይሄ ዘረኝነት፣ አድመኝነት፣ ፍቅረ ነዋይ እየጠፋ ይሄዳል። ህፃናትን ገና ከማህፀን ተቀብሎ ጥሩ ስነ ምግባር በእምነትና በሃይማኖት እንዲያድጉ ማድረግ መልካም ነውና እንግዲህ ወገኖች እንዴት ቆያችሁ? ህፃንን ከመቅጣት ቸል አትበል። መጽሐፈ ምሳሌ ምዕራፍ 23 ቁጥር 13 ላይ ነው የተጻፈ። ከህፃንነት ጀምረ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡህ የሚችሉትን ቅዱሳን መጻሕፍትን አውቀሃል ይላል። ይሄ ጢሞቴዎስን ነው። ሁለተኛ ጢሞቴዎስ ምዕራፍ 15 ከህፃንነት ጀምረ ከልጅነት ጀምረ ቀኝም ግራም ሳትል ህግን ሳትተላለፍ ፈጣሪን ሳትበድል፣ ይሄ ነው የሚያስፈልግህ ነው። መንገድ አትሳቱ ያልሆነ ምጮህ እግዚአብሔርን አናሳዝነው፣ አምላካችን አናሳዝነው እያልኩ ነው የምጮኸው ወገኖች። ፈጣሪያችን አናሳዝነው፣ ሕያው አምላክን አናሳዝነው። ስለዚህ ህፃናት ምከሯቸው፣ ህፃናትን አስተምሯቸው፣ ህፃናትን ከብክቧቸው፣ ህፃናትን በአገባቡ አሳድጓቸው። ወንድሞች ሆይ በአእምሮ ህፃናት አትሁኑ፣ ለክፋት ነገር ግን ህፃናት ሁኑ እንጂ በአእምሮ የበሰሉ ሁኗል። በአንደኛው ቆሮንቶስ ምዕራፍ 14 ቁጥር 20 ላይ በአእምሮ የበሰላችሁ ይላል። ጡት በተወ ጊዜ ከእርሷ ጋር እርሱንና አንድ የ3 ዓመት ወይፈን እያለ በአንደኛ ሳሙኤል ምዕራፍ 1 ቁጥር። ሐና ግን አልወጣች። ባሏንም ህፃኑ ጡት እስኪተው ድረስ እቀመጣለሁ፣ ከዚህ በኋላ በእግዚአብሔር ፊት ይታይ ዘንድ በዛ ለዘላለም ይሆን ዘንድ አመጣዋለሁ አለች። ነቢይት ሐና ልጅ በማጣቷ ያያት ሁሉ እስኪገረም ድረስ እየተከተከች ከንፈሯን እያውለበለበች ውስጧ በሐዘን ፈላጻ ቆስሎ ከቤተ መቅደስ ጠጋ ብላ ካህኑ ኤሊ እስኪገረም ድረስ ልጅ ሰጣት ዘንድ እግዚአብሔር ስዕለት ተሳለች። ጌታዬ ሆይ እባክህ ወንድ ልጅ ብትሰጠኝ በሕይወቱ ዘመን ወይም በዘመኑ ሁሉ የቤተ መቅደስ አገልጋይ ይሆናል። በተወለደም ጊዜ በራሱ ላይ ምላጭ አላሳርፍበትም። በተወለደም ጊዜ በራሱ ላይ ምላጭ አይኖርም። በተወለደም ጊዜ ምላጭ በራሱ ላይ አይኖርም። ራሱን አይላጭም ማለት ነው። እንዲህ ነበር ሐና ስለም እግዚአብሔርን ስለቷን ሰማት፣ ጡቷንም አደመጠ፣ እንባዋንም ተመለከተ። በሐዘን ፈላጻ የተነደፈ የቆሰለ ህሊናን ልቦናውንም አየ። ወንድ ልጅም ሰጣት። ሳሙኤልን በሚገባ ጡት እስኪተው ድረስ አሳደገች። ጡት እስኪተው ድረስ በስርዓቱ በኋላም ወስዳ ለኤሊ እንደ ስለቷ ለካህኑ ለኤሊ ሰጠች። ካህኑ ኤሊም የ98 ዓመት ሽማግሌ በሱ ፈንታ ልጆቹን ቢተካ አፍኒንና ፊንሐስ እንኳን በቃል ኪዳናቸው ያልተገኙ
አባታቸውን ያሳዘኑ፣ አባታቸውን ያሰደቡ፣ እግዚአብሔርን ያስቀየሙ ናቸው። በእነሱ ዘመን ነው ሳሙኤል የተገኘ። እንግዲህ ሐና ሳሙኤልን ወስዳ ከቤተ መቅደስ ጣለችው። በቃ እኔ ከኔ ጋር ቢኖር ቃል መብላት ይሆንብኛል፣ ከኔ ጋር ቢያድግ ስርዓት መጠበቅ አይደለም። እንዴት ፈጣሪን አሳዝናለሁ። ሲቸግረኝ ለመንኩኝ፣ ወንድ ልጅ ስጠኝ አልኩ፣ ሰጠኝ። ከሰጠኝም ደግሞ ለቤተ መቅደስ አገልጋይ ይሆናል ብዬ ተስያለሁ። አሁን ስለቴን አልቀይርም አለችና ለባሏ ለሕልቃና ነግራ ጡት በተው ጊዜ አስፈላጊውን መባ ተሸክማ ሄዳ ለቤተ መቅደስ እንዲያገለግል አስቀመጠ። እንዲህም ይደረጋል። ታዲያ ግን ወገኖች ሲሆን ነው ይሰማቸዋል። ወገኖች ሲሆን እግዚአብሔር ሲፈቅድ ነው እንጂ በጥበብ አይደለም። አንዳንድ ጊዜ ሰዎች በብልሃት ያደርጉታል፣ በጥበብ ያደርጉታል። ያለመታደል ጉዳይ ይሄ በእግዚአብሔር ፈቃድ። ነቢይት ሐና አለቀሰች፣ ልጅ የለኝም ስጠኝ፣ ብትሰጠኝ እሰጥሃለሁ አለች። በቃ ተሳለች፣ ሰጣት፣ ወስዳ ቤተ መቅደስ አኖረች። እንደዚህ ነው። አንዳንዶች ሁሉም ነገር አልጸና እያለ እንመለከታለን። የማይጸና እየሆነ ሁሉም ነገር የባተለ እየሆነ ተሳለች፣ ለመነችው፣ እግዚአብሔርም ሰጣት፣ ወስዳ ሰጠች። በዘመኑ ሁሉ የቤተ መቅደስ አገልጋይ ሆኖ እንዲሁም ክህነት ከምስፍና በመያዝ እስራኤልን ከዳን እስከ ቤርሳቤ ድረስ ሲያስተዳድር ኖረ። ንጉሥ ሳይነግስ በእስራኤል ላይ ንጉሥ ሳይሆን እንግዲህ ያስተዳደግ ሁኔታ ሐና ተስላ ወለደችው። ጌታ የተቀደሰ የተባረከ ልጅ ስጠኝ አለች። ይሄ ነው አስፈላጊ። ልጅ ስጠኝ። ልጅ ብቻ አይደለም የሚያስፈልገው፣ ልጅ ሆኖ ደግሞ ልጅ መሆን አለበት። ልጅ ሆኖ ልጅ ታማኝ ልጅ፣ ሀገሩን የሚወድ ህዝቡን የሚወድ ወላጆች እናት አባቱን የማያሳዝን ሽማግሌ የማያንገላታ ካህናትን የማይደፋፈር መሆን አለበት። እንዲህ ሲሆን ነው ጥሩ ነገርና ነቢይት ሐና ስለቷንም ተገኙን ስለተሳለ በተሳለችም ጊዜ ፈጸመችው። እግዚአብሔርም ልጇን ባረከላት። እንዲሁም የታመነ ቤት ሰራለታል። የታመነ ካህን ለእኔ ስል ይነሳል። ለእኔ የታመነ ካህን ይነሳልኛል። የታመነ እውነተኛ ካህን እና ደግሞ እኔም የታመነ ቤት እሰራለታለሁ። የታመነ ቤት እሰራለታለሁ። አሉ ጋር ናችሁ። ሕፃኑ ጡት እስኪተው ድረስ እቀመጣለሁ። ከዚህ በኋላ ግን በእግዚአብሔር ፊት ይታይ ዘንድ በዚያ ለዘላለም ይሆን ዘንድ አመጣዋለሁ አለ። እንደተሳለችም አደረገች። ሕፃኑ ጡት ሲተው ወስዳ ሰጠችው። እሷም አቤቱ የሰራዊት ጌታ ሆይ የኔን መዋረድ ተመልክተህ ብታስበኝ፣ እኔንም ባትረሳ፣ ልመናዬን ጩኸቴን ብትሰማኝ፣ ወንድ ልጅም ብትሰጠኝ እድሜውን ሁሉ ለእግዚአብሔር ሰጠዋለሁ፣ ምላጭም በራሱ ላይ አይደርስም ብላ ስለተሳለች ነው የሚለው። እንግዲህ አንደኛ ሳሙኤል ምዕራፍ 1 ከቁጥር 11 የተጻፈ ቃል ነው። እንዲህ ብንሆን መልካም ነው ወገኖች። እርሱም እነሆ ጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ልጁም ከእናቱ ማህፀን ጀምሮ እስኪሞት ድረስ እግዚአብሔር የተለየ ናዝራዊ ይሆናል። አሁንም የወይን ጠጅ የሚያሰክርም ነገር አትጠጭ፣ እርኩስም ነገር አትቢ አለኝ አለችው። ይህ ደግሞ ስለ ሶምሶን የተጻፈ የተባለ የተነገረ ነገር ነው። ነቢዩ ሶምሶን ቃሉ ጋር ናችሁ። እግዚአብሔር ይባርካችሁ። የእስራኤልም ልጆች በእግዚአብሔር ፊት እንደገና ክፉ ስራ ሰሩ። እግዚአብሔርም በፍልስጤማውያን እጅ 40 ዓመት አሳልፎ ሰጣቸው። ከዳን ወገን የሆነ ማኑሄ የሚባል አንድ የጾርዓ ሰው ነበረ። ሚስቱም መካን ነበረች፣ ልጅም አልወለደችም። እግዚአብሔርም መልአክ ለሴቲቱ ተገልጾ እንዲህ አላት፣ እነሆ አንቺ መካን ነሽ፣ ልጅም አልወለድሽም፣ ነገር ግን ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። አሁንም ተጠንቀቂ፣ የወይን ጠጅ የሚያሰክርም ነገር አትጠጪ፣ እርኩስም ነገር አትብዪ።
እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ልጁም ከእናቱ ማኅፀን ጀምሮ ለእግዚአብሔር የተለየ ናዝራዊ ይሆናል፣ በራሱ ላይም ምላጭ አይደርስበትም፣ እርሱም እስራኤልን ከፍልስጤማውያን እጅ ማዳን ይጀምራል። መጥታ አንድ የእግዚአብሔር ሰው ወደ እኔ መጣ፣ መልኩም እንደ እግዚአብሔር መልአክ እጅግ የሚያስደነግጥ ነበረ። ከወዴት እንደመጣ አልጠየቅኩትም፣ እርሱም ስሙን አልነገረኝም። እርሱም እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ልጁም ከእናቱ ማኅፀን ጀምሮ እስኪሞት ድረስ ለእግዚአብሔር የተለየ ናዝራዊ ይሆናል። ቃሉ ጋር ናቸው ወገኖች። ይሄን እያየሁ ነው ለሕፃናት ማስበው። እንዲህም ይደረጋል። ከእናቱ ማኅፀን ጀምሮ እስኪሞት ድረስ የታመነ መሆን መታደል መደላደል የታደለው ከእናቱ ማኅፀን ጀምሮ አቤት 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 አቤት! እንዴት እኛ ምን ኃጥአን ከማኅፀን ጀምረው ተለዩ፣ ከሆድም ጀምረው ሳቱ፣ ሐሰትንም ተናገሩ። መዝሙር 57 ቁጥር 2 የተጻፈ ቃል የሚሆነውን አስቀድሞ ከመፈጠራችን በፊት የሚያውቅ አምላክ፣ የሚያውቀና ልባችንና ኩላሊታችን የሚመረምር ጌታ እንዲህ ነው የነገውን መጨረሻችን አስቀምጦታል። ኤሳውን ጠላሁት፣ ያዕቆብን ወደዱት ገና ከማኅፀን። አረ ልጆቻችሁን ምከሩ፣ አረ ልጆቻችሁን አስተምሩ፣ አረ ልጆቻችሁን በስርዓቱ አሳድጉ። ልጆች በስርዓቱ ካደጉ ሌባ የለም። ልጆች በስርዓቱ ካደጉ ኪስ አውላቂ የለም። ልጆች በስርዓቱ ካደጉ ጉቦ፣ ሙስና፣ አራጣ ማበደር፣ የሰው ገንዘብ መዝረፍ፣ ራስ እየተቀማጠሉ በሰው ትከሻ መቀማጠል የለም። ልጆች በስርዓቱ አደጉ። እንዲያው በለው እየሆነ ነው ነገሩ። በለው መቀንጭለውና አንተ ሴት ልጅ እስኪ ታሳየኛለህ እንዳታስጠቃኝ እየተባሉ ያድጋሉ። መጨረሻቸው ብላሽ ሆነ። ይሄው ከእናቱ ማኅፀን ጀምሮ እስከሚሞት ድረስ የታመነ እስራኤላውያንን ከፍልስጤማውያን እጅ ነፃ የሚያወጣ ነፃ አውጪ። የእስራኤል ልጆች በእግዚአብሔር ፊት እንደገና ክፉ ስራን ሰሩ። እግዚአብሔርም በፍልስጤማውያን እጅ 40 ዓመት አሳልፎ ሰጣቸው። የ40 ዓመቱን መከራ ነው ሶምሶን ብቻውን ነጋሪት ከተሰራዊት ሳይል ነው ያስተካከለውና 20 ዓመት አስተዳድሯል። ትጸንሻለሽ፣ ልጅም ወንድም ትወልጃለሽ፣ ልጁም ከእናቱ ማኅፀን ጀምሮ ለእግዚአብሔር የተለየ ናዝራዊ ይሆናል፣ በራሱ ላይ ምላጭ አይደርስበትም፣ እርሱም እስራኤልን ከፍልስጤማውያን እጅ የማዳን ይጀምራል። ሴቲቱም ወደ ባሏ መጥታ አንድ የእግዚአብሔር ሰው ወደ እኔ መጣ፣ መልኩም እንደ እግዚአብሔር መልክ እጅግም የሚያስደነግጥ ነበረ። ከወዴት እንደመጣ አልጠየቅኩትም፣ ስሙን አልነገረኝም አለች። እርሱም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ልጁም ከእናቱ ማኅፀን ጀምሮ እስኪሞት ድረስ ለእግዚአብሔር የተለየ ናዝራዊ ይሆናል። አሁንም የወይን ጠጅ የሚያሰክርም ነገር አትጠጭ፣ ርኩስ ነገርም አትብዪ አለኝ ብላ ተናገረች። ማኑሄም ጌታ ሆይ የላከው የእግዚአብሔር ሰው እባክህ እንደገና ወደኛ ይምጣ፣ ለሚወለደው ልጅ ምን እንድናደርግ ያስገንዝበን ብሎ ወደ እግዚአብሔር። ወላጆች እንደምን ቆያችሁ? ማኑሄ የሶምሶን አባት ማኑሄ ለሴቲቱ የእግዚአብሔር መልአክ እንዲሁ ዛሬ ኃያሉ መልአክ ቅዱስ ሚካኤል ታኅሳስ 12 2018 ታዲያ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ልጁም ከእናቱ ማኅፀን ጀምሮ እስኪሞት ድረስ ለእግዚአብሔር የተለየ ናዝራዊ ይሆናል። አሁንም የወይን ጠጅ ወይም የሚያሰክር ነገር አትጠጭ፣ ርኩስ ነገርንም አትብዪ። አሁን ደግሞ ማኑሄ ይህን ነገር ስላላየ ድል ስላልገጠመው እግዚአብሔር አምላክ ሆይ እባክህ ለባለቤቴ ለሚስቴ ታያት፣ ለሴቲቱ የታያት መልአክ ለእኔ የሚታየኝ እንደገና ለሚወለደው ሕፃን ማድረግ ያለብን ምንድን ነው? የምንሰራው ምንድን ነው? ያስገንዝበን፣ ያስረዳን።
ይህ ሕፃኑ ከተጸነሰ በኋላ ሲወለድም ስርዓት እንዳናፈርስ ሕግ ከእግዚአብሔር ጋር እግዚአብሔር እንዳናሳዝ እንዳናስቀይም እነዚህ ይግለጸው ይንገረን እስኪሞት ድረስ ለእግዚአብሔር የተለየ ናዝራዊ ነው። ማኑሄም ጌታ ሆይ የላከው የእግዚአብሔር ሰው እባክህ እንደገና ወደኛ ይምጣ፣ ለሚወለደው ልጅ ምን እናድርግለት፣ ምን እንድናደርግ ያስገንዝበን ብሎ ወደ እግዚአብሔር ለመነ። እግዚአብሔርም የማኑሄን ድምፅ ሰማ። የእግዚአብሔርን መልአክ እንደገና ለሴቲቱ በእርሻ ውስጥ ተቀምጣ ሳለች ተገለጠላት። ባሏም ማኑሄ ግን ከእርሷ ጋር አልነበረም። ሴቲቱም ፈጥና ሮጠች፣ ለባሏም እነሆ በቀደም ዕለት ወደ እኔ የመጣው ሰው ደግሞ ተገለጠልኝ ብላ ተነገረች። ማኑሄም ተነስቶ ሚስቱን ተከተለ። ወደ ሰውየው መጥቶ ከዚች ሴት ጋር የተነጋገር አንተ ነህን አለው። እርሱም እኔ ነኝ አለው። ማኑሄም ቃልህ በደረሰ ጊዜ የልጁ ስርዓት ምንድን ነው? ጥንቃቄ ያስፈልጋል። ወላጆች፣ እናቶች፣ አባቶች ደግሞም ትዳር ለመያዝ ልጅ ለመውለድ ወልዶ ለማሳደግ የምትፈልጉ መታቀፍና ማዘል ብቻ አይደለም። ወይም እንደው ደብድቦ የሚምጣ ሰርቆ የሚምጣ አይደለም። ይሄው ማኑሄ ስለ ሶምሶን ከመወለዱ አስቀድሞ ምንድን ነው የሚያስፈልገው? ሕፃኑን የምናደርግለት፣ ሕፃኑን የምንመረው፣ ሕፃኑን የምንመክረው፣ ሕፃኑን የምናሳድገው በምን አይነት መልክ ነው? ይህ የበረሃው ስብከት ነው። አባቶች ሆይ ልባቸው እንዳይዝል ልጆቻቸውን አታበሳጯቸው፣ ልጆቻቸውን አታስጨንቋቸው። ማኑሄም ተነስቶ ሚስቱን ተከተለ። ወደ ሰውየው መጥቶ ከዚህ ሴት ጋር የተነጋገርክ አንተ ነህን አለው። እርሱም እኔ ነኝ አለ። ማኑሄም ቃልህ በደረሰ ጊዜ የልጁ ስርዓት ምንድን ነው? የምናደርግለት ምንድን ነው አለ። እግዚአብሔር መልአክ ማኑሄን ሴቲቱ ከነገርኳት ሁሉ ትጠንቀቅ፣ ገና እንኳን ተወልደው አድገው ቃሉ ጋር ናቸው ወገኖች፣ እንኳን ተወልደው አድገው 5፣ 10፣ 15 ዓመት ብለው የእድሜ ቁጥር ጀምረው ቀርቶ ገና ከመወለድ ጀምሮ ከማህፀን የሚወለደው ልጅ የሚጸነሰው ንጹህ ናዝራዊ እግዚአብሔር አገልጋይ ስለሆነ የሚያሰክር የወይን ጠጅ አትጠጣ፣ የረከሰ ነገር አትብላ። ታዲያ ከተወለዱ በኋላማ ፊደል ከሁሉም አስቀድሞ ሃይማኖትን ይማሩ ዘንድ ይገባል። የቀናች የጸናችውን ሃይማኖት እንደገና ይዞ ደግሞ አትስረቅ፣ አትግደል፣ አታመንዝር፣ ንጹህ ደም አታፍስስ፣ በሐሰት አትመስክር። እነሆ በጎ ምግባርና እውነተኛውን ሃይማኖት ማውረስ የወላጆች ስራ ይሄው። ለማኑሄ ሚስት መልአኩ ነግሯት ሄደ። የለም እኔም መረዳት አለብኝ፣ እኔም መገንዘብ አለብኝ። ለሕፃኑ የምናደርግለት ነገር ምንድን ነው? በአንቺ ብቻ ኃላፊነቱ ሳይቀር ወይም አንቺ ሰምተሽ እኔም መስማት አለብኝ። ይሄ ነገር ታላቅ ነገር ነው። ይሄ ነገር አብይ ነገር ነው። ይሄ ነገር ጥንቃቄ ይገባዋል። ይሄ ልጁ ከተወለደ በኋላ ከስርዓት እንዳንወጣ፣ ሕግ እንዳናፈርስ፣ እንዳንተላል የሚወለደው ሕፃን እንዴት ነው እያለ ደጋግሞ መልአኩን ጠየቀ። አስፈላጊ ነው፣ መጠየቅ ያስፈልጋል። እንደው ዝም ብሎ ወልዶ መጣል አይደለም። ግማሾች ወልደው ይጥሉታል። ማስቸገር ነው። ከዚህ ሁሉ ንጽህናን ጠብቆ ከኃጢአት ርቆ መኖር ነው። የማያሳድጉትን ልጅ መልከስከስ አይደለም። ራስን ጠብቆ ንጽህናን ጠብቆ ከኃጢአት ርቆ መኖር። ከተወለደ ደግሞ ተጠንቅቆ ማሳደግ። ያ ምን እንደሚሆን አይታወቅም። ያችን ምን እንደምትሆን አትታወቅም። ጌታ እኮ ምሳሌ ያደረገው መለስ ብሎ እኮ ምሳሌ ያደረገው እኮ ሕፃናትን ነው እንዴ። ሐዋርያት ተሰብስበው በማቴዎስ ምዕራፍ 18 ላይ ቁጥር 1 ጀምሮ በዚያች ሰዓት ደቀ መዛሙርቱ ወደ ኢየሱስ ቀርበው በመንግስተ ሰማያት ከሁሉ የሚበልጥ ማን ይሆን
በመንግስተ ሰማያት ከሁሉ የሚበልጥ ማን ይሆናሉ? ሕፃንም ጠርቶ በመካከላቸው አቆመ፣ እንዲህም አለ፣ እውነት እውነት እላችኋለሁ ካልተመለሳችሁ እንደ ሕፃናትም ካልሆናችሁ ወደ መንግስተ ሰማያት ከቶ አትገቡ። ሕፃናትን ጠርቶ በመካከላቸው አቆመ፣ እንዲህም አለ፣ እውነት እውነት እላችኋለሁ ካልተመለሳችሁ እንደ ሕፃናትም ካልሆናችሁ ወደ መንግስተ ሰማያት ከቶ አትገቡ። እንግዲህ እንደዚህ ሕፃን ራሱን የሚያዋርድ ሁሉ በመንግስተ ሰማያት የሚበልጥ እርሱ ነው። እንደዚህም ያለውን አንድ ሕፃን በስሜ የሚቀበል ሁሉ እኔን ይቀበላል። በእኔ ከሚያምኑት ከነዚህ ከታናናሾች አንዱን የሚያሰናክል የወፍጮ ድንጋይ በአንገቱ ታስሮ ወደ ጥልቁ ባህር መስጠም ይሻለው ነበር ይላል ማርቆስ ምዕራፍ 9 ቁጥር 42 ላይ። በማቴዎስ ወንጌል ምዕራፍ 18 ቁጥር 6 ላይ ወዮ ለዓለም ስለ ማሰናከያ ሳይመጣ አይቀርምና፣ ነገር ግን በእርሱ ጠንቅ ማሰናከያ ለሚመጣበት ለዛ ሰው ወዮለት። ተመልሳችሁ እንደዚህ ሕፃን ካልሆናችሁ ወደ እግዚአብሔር መንግስት አትገቡ። እንግዲህ እንደዚህ ሕፃን ራሱን የሚያዋርድ ሁሉ በመንግስተ ሰማያት የሚበልጥ እርሱ ነው አለ። ራሱን የሚያዋርድ ሕፃናት እንዲህ አይነት ክብር ስላላቸው ነው ዛሬም መማማሪያ ያደረኩት ወገኖች። እና ሕፃናትን መከብከብ ያስፈልጋል። ሕፃናትን ተጠንቅቆ ማሳደግ ያስፈልጋል። ሕፃናትን መምከር ያስፈልጋል። ሕፃናትን አስፈላጊው ልብሳቸው፣ ምግባቸውን እንደገና ደግሞ የስጋ ምግብ ይሄ ቢያዝም የነፍስ ምግብ የነፍሳቸው ምግብ ደግሞ ለነፍሳቸው የሚውሉትን ነገር ለሀገራቸው፣ ለወገናቸው፣ ለሕዝባቸው የሚያስቡትን መልካም ነገር ትልቅነትን፣ ባለአእምሮነትን፣ ልበሰፊነትን፣ ቻይነትን መቼም ሰው ጋር የሚኖር ሰው ግዴታ መቻል ያስፈልጋል እና ይህንን የመሰለውን እያስተማሩ ሕፃናትን ማሳደግ እንደዚህ ነው። ያስተማረን የመከረን የገሰጸን አምላክ የተመሰገነ ይሁን። ስለአደመጣችሁኝ አመሰግናለሁ። ይህ የበረሃው ስብከት ነው። ጨርሻለሁ። Mm-hmm.